ጭብጭባር ጉላት ይታይስ ክስታዋ በደኮን ውላት ትውረግሽ ሸጋ ሩታ ማለት በጣም መልካም ደግ የዋ በጣም ወዳት ምርጧ እህቴ ናት። ኦ ማይ ጋሽ ሩታዬ የኔ ውድ ነገር የኔ ጀግና የኔ ቆፍጣና እንኳን ደስ አለሽ ለ300 ኬ እንኳን በቃሽልን የኔ ውድ ነገር የአንቺ ጥረት የዩቱበሮች በሙሉ ጥረት ሽኮ ነው የኔ እናት። ስንቱንና ስንቱን እንትን ምንድን ነው እናንተ ምንድን ነው በሉልኝ እንደሰይሙልኝ ዩቱበሮቹ በጠቅላላ በሩታ እኮ ነው ዛሬ ላይ የደረሱት ጋይስ 100,000 50,000 200,000 400,000 500,000 ሲያከብሩ እንግዲህ የሩታ ጥረት ነው። ውድ ቤተሰቦች ሩታዬ እንኳን ደስ አለሽ የኔ ውድ የኔ እናት የኔ ውድ ነገር። እንግዲህ 300,000 ዛሬ ተከበረላት። እንግዲህ ርዕሱ አብርሃም 300,000 አከበረለት ተብሏል። አዎ ራሱን ስቶ የወደቀ ይኖራል ብዬ አስባለሁ ውድ ቤተሰቦች። ምክንያቱም 300,000 አብርሃም አክብሮላታል ለሩታ ተብሎ ስለተጻፈ ያ ደግሞ እውነት ነው ውድ ቤተሰቦች። አብርሃም ድብን አድርጎ ነው የሚያከብርላት የኔ ማሮች፣ እውነቴ ነው ብላችሁ ድብን አድርጎ ማለት ነው። በዛ ላይ ደግሞ የኔም አይቀየሩ ተመልካቾቼ ከልብ አመሰግናለሁ የእናንተ ጥረት ነው ብላ እንግዲህ እያመሰገነች ትገኛለች ማለት ነው። እናንተ የነበረችበት የማትረሳ ጀግና ሴት ናት ስላችሁ የምሬን ነው ምላችሁ። ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ እናንተ? ላይክ ሸር ሰብስክራይብ እያደረጋችሁ ለማንኛውም ውድ ቤተሰቦቼ እውነት ለመናገር ለሩታ እኔ ደስ ብሎኛል። ደግሞ ፈገግታ ሳቅ ነው የሚያምርባት እንጂ ለቅሶ ሀዘን አያምርባትም ማለት ነው። እኔ ስታለቅስና ስታዝን ደስ አይለኝም። በቃ በሳጫለሁ። በራሷ ነው የምናደድባት። ደግሞ ለምንድን ነው የምታለቅሰው? ለምንድን ነው የምታዝነው? ለምንድን ነው የምትበሳጨው? ፈታ ብላ ለምን አትኖርም እላለሁ። አሁን ላይ ግን በቃ ዘና ፈታ ቀብረር ብላ እየኖረች ነው። በዛ ላይ ደግሞ የዩቱብ ጥረተኞች አሉ፣ ያው ሰርተው የማይበሉ ወይም ደግሞ በራሳቸው ኮንፊደንስ ተብቃቅተው የማይኖሩ የማይሰሩ እነ ቡዜ እነ ዴብ መሰሎች አሉ ዩቱበሮቹ በጠቅላላ። ከዛ ሩታን ይጠሯታል። እሷ ጀነን ብላ እንግዲህ ትጠይቃቸዋለች ጥያቄ። እነሱ ደግሞ ያቺ ደግሞ ትንገበገባለች እላቸዋለሁ ውድ ቤተሰቦቼ። ትልቅ ሰው ደግሞ ሲንገበገብ በጣም ነው የሚያስጠላበት። እና በቃ እንደዚህ ቢሆን እኔ ያስጠላችን። ቅድም አይቻታለሁ ሩታዬን አይቻታለሁ፣ ግን ቪዲዮ ራሱ ጨርሼ አላየሁትም ውድ ቤተሰቦቼ። ምክንያቱም ቡዜ በጣም ስለምጠላት ደግሞ በስራዋ ነው። ስራዋ ነው አይደል የምጠሉት? ስለዚህ ስራዋ ስለምጠላው ወጣሁኝ ማለት ነው። እና ኮስተር ብላ እየተናገረች ነበረች ለቃቃሚ። እንደው ምን ነበረበት ራስሽን ችለሽ ቪዲዮ ብትሰሪ። እውነት አሁን ሩታን ለቀቅ አድርገሻት ማለት ነው። እናላችሁ ውድ ቤተሰቦቼ እንግዲህ በየቦታ 5 ቪዲዮ ዛሬ በሩታና በአብርሃም ተሰርቶ ተለቋል። አዎ በ5 ቦታ አብርሃም ሄርሜላ ጸበል ወሰደችው። አብርሃም በዳኒ ቤት ተገኘ። እናንተ ቁጠሩልኝ፣ እውነት ቁጠሩልኝ። ከዛ አንዱ ምንድን ነው የተባለው? ብቻ እኔ ረሳኋቸው። 5 ቁጥር ያለው እኔ 5 በአብርሃምና በሩታ ማለት ነው። ያልነቁ መሀየሞች ደግሞ ምን ይላሉ? የነቁ የኔ ፍቅሮች፣ የኔ ማሮች፣ የኔ ስማርቶች ደግሞ ምን ይላሉ? የመዳን ቅመሞች ንቁልኝ ብለው ያስነቃሉ። ሌላኛው ሰው እንዲነቃ ያደርጋሉ። እንደዚህ ጃሂሎቹ ደግሞ ጅላንፎ የሆኑትን ደግሞ ያለበት አብርሃም ያለበት አታሳዩ፣ አብርሃም ያለበት እንዳታሳዩ፣ በጥንቃቄ አድርጉ እና ሚሩ ጋር ማለት ነው። በጥንቃቄ እያደረጋችሁ ባካችሁ። ጸበል ሳይጠመቅ ሳይድን እቺ መተታመች የመታገኘውም ተቅለሰለሰች እኮ ይሏታል ሩታን ማለት ነው። እውነት እናንተ ታሳፍራለች እኮ እናንተ የምር አሳፋሪ እኮ ናችሁ። ከቤተሰብም ጋር እኔ ከእንደናንተ አይነት ሰው ማለት ነው ቤተሰቦቼ ብትሆኑ ለምሳሌ ከእናንተ ጋር መንገድ አልሄድም ነበር። እውነት አልሄድም፣ የትም አልሄድም። ከእናንተ ጋር መንገድም አልሄድም፣ እንግድነትም አልሄድም፣ ምንም ነገር አልሄድም። ቤተሰብ ጥየቃ ቢሆን አልሄድም ከእናንተ ጋር ቤተሰቦቼ ብትሆኑ ማለት ነው። እና በነገራችን ላይ ሚዲያው ሁሉ እንደ በፊት አይደለም። ያው ሚዲያው በጠቅላላ የምታዩት ሁሉ ዩቱብ ላይ የምታዩት ሁሉ ሪል አይደለም ማለት ነው። እውነተኛው ህይወታቸው አይደለም እኮ የሚያሳዩን ውድ ቤተሰቦች። የምር እኛ እኮ የመዳን ቅመሞች እኮ እናሳዝናለን፣ እውነት እናሳዝናለን። እኔ ጋም ሆነ አይመለከተኝም።
ሩታዬ ብቻ ደህና ትሁንልን። በዛ ላይ ደግሞ ትዳሯ ብቻ አይፍረስ። ምክንያቱም ሴት ልጅ ስለሆነች ልንገራችሁና ማለት ነው፣ ሴት ልጅ ስለሆነች ብቻ ትዳሯ ብቻ አይፍረስ። አግብታለች፣ ከቤተሰብ ተነጥላለች ስላችሁ፣ አንደኛው ትዳር ስንይዘኛ ሴቶች ስንባል ከቤተሰብ ወጥተናል። አንዴ ባል ቤት ሄደናል አይደለም? ስለዚህ ባል ካገባች አንዲት ሴት ደግሞ ትዳሯ እንዲፈርስ እኔ የትኛውም ሴት አልፈልግም። የምሬ ነው የምላችሁ። መጥፎም ትሁን ጥሩም ትሁን ለምን ገጀራ አትሆንም፣ ትዳሯ እንዲፈርስ አልፈልግም። ወንድሞቼ እንኳን ቢያመጧት አንዲት ሴት ቢያገቧት ማለት ነው መጥፎ ብትሆን እንዲፈቷት አልፈልግም። ገባቸው አይደለም? ምክንያቱም ሴት ልጅ ናት፣ ትጎዳለች። ገባቸው አይደለም? በዛ ላይ ደግሞ ዘር ከተተካ ደግሞ ልጅ ብቻውን ያድጋል። ለምን ብቻውን ለማን ተብሎ ማን ፈርዶበት ነው ብቻውን የሚያድገው? አያድግም፣ አያድግም። አለቀ። ቀጥ ብሎ እናትና አባት ያሳድጋሉ ማለት ነው። መጥፎም ትሆን ጥሩም ትሆን ሰው ተሻላዳዊ ትዳር መፍረስ፣ ይሄ ትዳርን በትኖ ከሌላ ሴት ጋር መንዘላዘል፣ መጃጃል፣ መላላስ ለእናንተ ትልቅ ነገር ነው፣ ግን ቅሌት ነው። እወቋት። እውነት ቅሌት፣ ውርደት። ከዛ ውጭ ምንም የምታተርፉት ነገር የለም። ሚዲያ ላይ የተሰራው ደግሞ ሁሉ እውነተኛ ህይወት አይደለም። ልንገራችሁና ማለት ነው የአብርሃምና የሩታው ተውትና፣ የሆነ ልጅ ከነ ሙቢ ጋር የሚሰራ ልጅ አለ። ሞተዋል ተብሎ ተቀብረዋል ተብሎ ማለት ነው መቃብር ድረስ ሄደዋል እኮ ውድ ቤተሰቦች፣ መቃብር ድረስ መቃብር አሳይተውናል። መጨረሻ ደግሞ ከስንት ቀን በፊት ቀለበት አደረገ ልጁ ቀለበት አደረገ ከሌላ ሴት ጋር። እንግዲህ ተመልከቱልኝ፣ ይሄ ሁሉ ጉድ እያለ ሞት እስከ ሞት ድረስ የተደረሰበትን የሄርሜላና የአብርሃም ነገር እውነት ነው። ጅላንፎል ደግሞ አብርሃም አሁን የጠፋው መስሏችሁ? አብርሃም ደግሞ ሄርሜላ ይዛው የሄደች መስሏችሁ? ስትጃጃሉ ኑሩ። ጅላንፎላ እሱ ቤቱን ያሳምራል። እዚህ ጋር ቪዲዮ ሰራል፣ እዚህ ጋር ቤቱን ያሳምራል። ሩታም ደግሞ ያው ጸጥ ብላ እንግዲህ እንደ በፊት አይደለችም፣ እንትን ትላለች ማለት ነው። የኔ ማር እንዴ ጀግና እኮ ናት። እውነት በቃ ጀግና ምለት እኮ በምክንያት ነው ጋይስ፣ የምሬ ነው ምላቸው። በዛ ላይ ደግሞ ጥንካሬዋ ወይኔ በላቸው። ቢኒ እኮ ተናግረዋል። የዋህ ናት፣ አዛኝ ሩህሩህ የሆነች ልጅ እኮ ናት። እንዴ ከመንገዳችሁ እስኪ ታጋጥማችሁ እናንተ። አብርሃም ማናት ሄርሜላ ስለወደዳችሁ ሄርሜላና አብርሃም ለማጋባት ዝሙት ለማስፋፋት ትዳር ፈርሶ የሆነ በቃ ሲጀመር ህዝቡ በሙሉ ትዳር አፍርሶ ሄርሜላ ወንዶቹ በጠቅላላ ማለት ነው ሄርሜላን ቢያገቧት ትመርጣላችሁ። የምሬ ነው የምላችሁ። ለምን 50-60 ወንድ አታገባም? የብዙ ሰው ትዳር ፈርሶ ያ 60 ወንድ ትዳሩን አፍርሶ ሄርሜላ ቢያገባ ደስ ይላችኋል አይደለ? እውነትንም ወንዶቹ ማለት ነው። እናንተ አንድ ወንድ እኮ ለአንድ ሴት ነው። ለ30 ለ40 ለ50 አይሆንም፣ አይሆንም። እውነት እንደው ሄርሜላ ይቅርታ አድርጊልኝ፣ እኔ ምንም ማድረግ አልችልም እና አያገባኝም። አንቺ ስራሽ ነው፣ እየሰራሽ ነው። ተይ ስንልሽ እምቢ ብለሽ ተመልካቾችሽ ደግሞ እንድንሰድብሽ ያደርጉናል። አለቀ። እኔ ይመለከተኛል? ውድ ቤተሰቦች አይመለከተኝም። እኔ ቡታጀራ ላይ ብታገኘኝም ብንገናኝም ምንም የምታመጪው ታሪክ የለም። በቃ የሚያስወቅስሽ ስራሽ ነው፣ የሚያሰድበሽ ስራሽ ነው። እኔ አላፍርም ጋይስ፣ እኔ አላፍርም። እውነት እኔ ማፍረው የሆነች ልጅ የሆነ ጊዜ ሰድቢያት ነበረ። ከዛ እንዳላገኛት በመንገዴን እንዳታጋጥመኝ አልነበረ። ግን እንደዛ እያልኩኝ ደግሞ ይቅርታ ጠይቄ የተገላገልኩኝ። ምን አመጣብኝ? እኔ እንዴ ምን አመጣብኝ? ገና ንቅንቅ ሳልል ከቦታዬ ይቅርታ ጠይቄ በቃ ሰው ነበረ ያበላሸኝ፣ ሰው ነበረ እንደዚህ ማለት እንድል ያደረገኝ። ሰው ነው ያሳሳተኝ ብዬ ቁጭ አልኩኝ። እናንተም እንደዛ አድርጉ ማለት ነው። ሄርሜላ ግን ስራሽ ነው የሚያሰድብሽ፣ ስራሽ ነው የሚያስወቅስሽ ብዬ ነግራታለሁ። እውነቴ ነው የምላችሁ፣ ነግራታለሁ። በደንብ አድርጌ ነው የምነግራት። ደግሞ አትላላጭና ሀገር አታሰድቢ ነው የምላት። እንደውም ጨምርላታለሁ፣ እንኳን ይቅርታ ልጠይቃት እና ውድ ቤተሰቦቼ፣ ለማንኛውም እንኳን ደስ አላችሁ። እናንተም የሩታዬ 300K በማከበሩ ሰላም ሆኑልኝ።